ለራሴ የሚለው ነገር የለም። ይሄ ፍት መንፈሳዊ ላይ በግልጽ ተጽፏል። ስርዓተ መነኮሳት ላይ ተጽፏል። አሁን አንተ አንድ ጳጳስ አድርጊልና አሁን አንተ ሞቻለሁ ተገንዣለሁ ብለህ ዓለምን ንቀህ መነኩሴ ነኝ ብለህ ገባ ጵጵስና ውስጥ የሞተ ሰው ይፈራል ወይ? አይው በክርስቶስ ቢሆን ኖሮ ነበር ትክክል የሚሆነው። የሮሜ መልእክት ምዕራፍ 6 ላይ ስለዚህ እንጠመቅ ከክርስቶስ ጋር ሞተናል ተቀብረናል ከዋስ ስንወጣ ደግሞ ለክርስቶስ ለመኖር ተነስተናል በሚለው ኮንሰፕት መጽሐፍ ቅዱሳዊ እውነት መሰረት ቢሆን ኖሮ ጥሩ ነበር። ግን አይደለም። ምንኩስና የሚለው ሌላ አስተምሮ ነው፣ ሌላ አጋንንታዊ ልምምድ ነው ባይዘው። ምክንያቱም አላገባም ያለው ያገባል፣ ንብረት አላፈራም ሞቻለ ያለው ንብረት አፍርቶ ሊሞቱ ሲሉ በሚሊዮኖች የሚቆጠር ገንዘብ ሲያከፋፍሉ በአይናችን አይተናል፣ በጆሮአችን ሰምተናል። በኦርቶዶክስ ቴሌቪዥን ላይ ቀርቧል። ኢን ሚሊየንስ ብር አከማይተው ማለት ነው። ግን ሞቻለው ብርም የለኝም ወርቅም የለኝም ቤትም የለኝም ብለው ቤት ተሰርቶላቸዋል። እዛው እንዲኖር ቤት ተሰርቶላቸዋል። እያንዳንዱ ጳጳስ ውጪ ቤት አለው። መንግስት የደረሰበት ስንት አይነት ጉዳይ አለ መሰለ ወንድሜ። የእያንዳንዱን ጉድ ቢያሰጣው የሥጋ ስራ ነው ልበል። አንተ ላዳነ ጌታ በመታመን የሰጠህን የእግዚአብሔርን ቃል እውነት እንደዚህ አድርገው ሲጫወቱበትና መጥቆራን ሲያስመልኩ እንዴት ችለ ዝም አልክ ነው? እሱን ነው ማወቅ የምፈልገው ነው። how come እንዴት ነው ሰው እዚህ ላይ የተጻፈውን የእግዚአብሔርን ቃል ትቶ ሌላ ነገር ሲሰራ ዝም የሚለው? የድግምቱ የጥንቆላው የአስማቱ የመተት አሰራሩ የተጠቀጠቀበት ቤት ነው። እንዴት ነው ይሄንን የታገሳችሁት? መጥቆራ ላይ ዝመት ሲኖዶስ እየሰማኸኝ ነው። የጳጳሳት ጉባኤ ማለት ነው። ሲኖዶስ እየሰማችሁ ጥቁር ራሶችም ተቀምጠው ተመልክቻለሁ። መቼ ነው ለክርስቶስ ቆርጣችሁ የምትነሱት? ጅምሩ ጥሩ ነው። መጥቆራን ከነስፍራው ማጥፋት በፍትሃት በምን በሆነ ዘዴ በእንኩሮና በአሻሮ በጠላና በአምቡላ የሚገባበት የእግዚአብሔር መንግስት የለም። ድግስ ደግሰ ዝክር ዘክረ አይገባም። ኢየሱስ ነው በሩ። እውነተኛ የበጎች በር እኔ ነኝ ያለው ኢየሱስ ነው። እውነተኛ የበጎች እረኛ ኢየሱስ ነው። እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ህይወት ነኝ ያለ ኢየሱስ ነው። በቃ ምንም እግዚአብሔር ከሰማይ የሰጠህ ሌላ ከኢየሱስ ውጪ ሌላ መዳኛ መንገድ የለም። ለዚህ ነው በሙሉ አያድኑህም የምንለው። ለዚህ በቂ ነው ኢየሱስ፣ ከበቂ በላይ እመን ብቻ እንጂ ትድናል። በቃ በገድል አይዳንም። ገድል ውስጥ እግዚአብሔር የለም፣ ጽድቅ የለም፣ እውነት የለም። This is the time for your salvation. This is the best time. ወደ ጌታ ለመምጣት ከዚህ የተሻለ ጊዜ የለም። ና ወደ ጌታ ጌታ ኢየሱስን መቀበል የምትፈልጉ አሁንም ወደ ጌታ እንድትመጡ ጥሪ እናደርጋለን። ኦኬ አንዴላ እንግዲህ ገድለ ዮሐንስ መጥምቅ ተወግዟል። ይበል የሚያሰኝ ነው። የሚቀጥሉት ምን መሆን እንዳለባቸው ደግሞ ተነጋግረናል። ኦኬ ይሄ ነው የተወገዘው መጽሐፍ። ኦኬ በግዕዝና በአማርኛ ሰዓት መዝንቱ መጽሐፍ በወርሃ በመጋቢት ወር የታተመው መጽሐፍ ይላል። ኦኬ ቪዲዮን አንዴ ደግሜ ያሰማችኋለሁ፣ ምክንያቱም አጽንኦት ስለሚያስፈልግ
አንድ ቁጥር ጻፉልኝ። ጌታን መቀበል የምትፈልጉ አንድ ቁጥር ጻፉልኝ። ቪዲዮውን እያሳየኋችሁ ቁጥር 10 የኢሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ በመጋቤ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በሳቸው አማካኝነት ለመንበረ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልዓተ ጉባኤው ተሰምቷል። ምልዓተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ ሰፊ ውይይት አድርጓል። እንደዚህ አይነቶቹ ጉዳዮች ያውቁት የስተት ትምህርት ያለባቸው በርካታ ቤተክርስቲያንን የማይወክሉ የተዛቡ ትምህርቶችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። በዚህ የስተት ትምህርት ያለባቸው ስለሆኑ ነው። እያንዳንዱ ገድል ምን አይነት የስተት ትምህርት ውስጡ እንዳለ አቅርበናል። ዘክዝከን አቅርበናል። ይሄ ከተጀመረ ማቆሚያ የለው፣ መቀጠል ነው። የስተት ትምህርት ያለበትን ሁሉ ማጥራት ያስፈልጋል። ከተክለ ሃይማኖት ተቅማጥ እሱ ሁሉ ማስተካከል መወገዝ አለበት። የስተት ትምህርት ነው። የስተት ትምህርት መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት በሰርኩላር ደብዳቤ እንዲሰራጭ ምልዓተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል ክብር ለእግዚአብሔር ይሁን። መጽሐፉን አረሙ፣ አዩት፣ መዘኑት የተባሉትም ሰው በጣም አይ ሪስፔክት። በነካ እጃቸው ደግሞ የሚቀጥሉት መጽሐፍትም እንደዚሁ በደንብ አድርጎ ማበጠር በቃ አይወክሉም ብሎ ማሰናበት። ወንጌል እስከሚቀር ድረስ መሪው የእግዚአብሔር ቃል መጽሐፍ ቅዱስ እስከሚሆን ድረስ መቀጠል። ክብር ለኢየሱስ ይሁን። ስለዚህ ልፋታችን ከንቱ፣ እግዚአብሔር ድካማችንን ቆጥሯል። ለውጥ ነው ይሄ፣ አንድ እርምጃ ወደፊት ነው፣ ይቀጥል ይበል የሚያሰኝ ነው ብዬ ይሄንን መናገር ወዳለሁ ማለት ነው። እና ይሄን ያደረገ እግዚአብሔር ደግሞ ክብር ምስጋና ለስሙ ይሁን። በዚህ መሰረት ጌታ ኢየሱስን መቀበል የምትፈልጉ አየው፣ ብዙ ጊዜ ምላችሁ ምንድነው እነሱ እስኪ በአፍ በመመስከር መቀበል ጊዜ እንዳይባክን ያደርጋል። እንግዲህ በዚህ ሁሉ ትግል ውስጥ አንድ ገድል አወገዝን ብለዋል። it's good we appreciate። ነገር ግን ምን ያህል ጊዜ እንደሚወስድ አናውቀውም። ከዚህ በኋላ ሌላውን መቼ ያስተካክለው እንደሚጨርሱ አናውቀውም። አንተ ጌታን ሳትቀበል ብትሞትስ? አንቺ ጌታን ሳትቀበል ብትሞችስ? ገዳም ለገዳም እየዞርክ ብትሞትስ? ጌታ ኢየሱስን ተቀበል። አሁን የመዳን ቀን መቼ ነው? አሁን ፍርድስ መቼ ነው? አሁን ተፈርዶበታል ነው የሚለው። ስለዚህ ጌታን ተቀበሉ። አንድ ቁጥር ጻፉልኝ። በጌታ በኢየሱስ ክርስቶስ አምኜ ዳግመኛ መወለድ እፈልጋለሁ በቃኝ ምትሉ ወገኖች ጉሽ ግደይ እንኳን ደህና መጣ።
ጉሽ ግዳይ ዋሲሁን እንኳን ደህና መጣ ዋሲሁን። ጌታ ኢየሱስ ይባርክ። አንድ ቁጥር ጻፉልኝ። ጌታ ኢየሱስን ዛሬ መቀበል እፈልጋለሁ። ከዚህ እውነት ጋር አስማማለሁ። በቃ ኢየሱስ ብቻ ነው የሚያድነው። ኪያ እንኳን ደህና መጣሽ። ኪያ እንኳን ደህና መጣሽ። በፌስቡክም በዩቲዩብም በቲክቶክም የምትከታተሉ this is the time, this is the right time to get you salvation. መዳንህን ለመቀበል ይሄ የተመረጠ የተወደደ ሰዓት ነው። በተወደደ ሰዓት ሰማው በማዳንም ቀን ረዳው ይላልና ነው። የተወደደ ሰዓት አሁን ነው። የመዳንም ቀን አሁን ነው የሚለው። አሁን ነው። ወደ ጌታ ወደ ኢየሱስ ሳሚ ወንድሙ እንኳን ደህና መጣ። ክብር ለእግዚአብሔር ይሁን። ኑ ወደ ጌታ ወደ ኢየሱስ። ክብር ለእግዚአብሔር ይሁን። 4 ሰዎች ስማቸውን ሰጥተውኛል። ሌሎቻችሁም ይህንን መልእክት የምትሰሙ ኑ ወደ ጌታ ወደ ኢየሱስ ንስሐ ግቡ፣ ጌታን ተቀበሉ። ስላለፈው በደላችሁ ስላለፈው ኃጢአታችሁ ምሕረትን የሚሰጣችሁ በደሙ የሚያጥባችሁ በመንፈሱ የሚያትማችሁ የዘላለምን ሕይወት የሚሰጣችሁ እርሱ ነው። እኔም የምጠራህ ወደ ኢየሱስ ነው፣ ወደ ሆነ ድርጅት አይደለም። ወደ ጌታ ወደ ኢየሱስ ነው የምጠራህ። ኢየሱስ ያድናል። ኢየሱስ ጌታ ነው። ኢየሱስ ጌታ እንደሆነ በልብ አምነህ በአፍህ መመስከር ነው የሚያድን። ሮሜ ምዕራፍ 10 ላይ እንደተጻፈው። እሺ ሄኖክ ናምሩድ እንኳን ደህና መጣ። ጌታ ኢየሱስ ይባርክ። ጸልዩላቸው ለነዚህ ወገኖች ዛሬ ጌታን ይቀበላሉ። ሃሌሉያ ሃሌሉያ። አዎ 5 ሰው ደርሰናል። ክብር ለኢየሱስ ይሁን። አዎ ኑ ወደ ጌታ። ኢየሱስ ይወዳችኋል። መዳን በሌላ በማንም የለም። የሱ ፍቅር ልዩ ነው። በመስቀል ላይ የተሰቀለልን የሞተልን ብቻውን የሞትን ጽዋ የተጎነጨልን ሞትን ድል አድርጎ የተነሳልን በኃይል የእግዚአብሔር ልጅ ሆኖ የተገለጠ እንደሚል ሮሜ ምዕራፍ 1 ላይ ከሙታን የተነሳው ደግሞ እያዩት በክብር ከፍ ከፍ ያለው በአብ ቀኝ የተቀመጠው ኢየሱስ ክርስቶስ እሱ መድኃኒታችን። ከሱ ውጪ ሌላ የሚዳንበት ሌላ መንገድ የለም። በማርያም በኩል አትድኝም አትድንም። በመላእክት በኩል አትድንም አትድኝም። ጻድቃን ሰማዕታት በሚባሉት በኩል አትድንም አትድኝም። እንኳን አንተን ራሳቸውን ማዳን አይችሉም። አለቀ። ሰው ሊድን የሚችለው በክርስቶስ ኢየሱስ በማመን ነው። በክርስቶስ ኢየሱስ አምነው የዳኑት ወንጌል መስክረው አልፈዋል። እነ ጴጥሮስ እነ ጳውሎስ ወንጌል አስተምረው አልፈዋል። ሲያስተምሩ ግን በእኛ እመኑ ብለው አላስተማሩም። በኢየሱስ እመኑ የዘላለምን ሕይወት ትወርሳላችሁ ነው ያሉት። ማርያምም የሚላችሁን አድርጉ ነው፣ የሚላችሁን ስሙ ነው። አቅጣጫዎች፣ ቀስቶች ሁሉ ወደ እውነተኛው አዳኝ ወደ ኢየሱስ ያመለክታሉ። ሁሉም ወደ ኢየሱስ ነው የሚጠቁመው። ሁሉም። ስለዚህ ይሄን ጌታ ተቀበል ትድናለህ። ይሄን ጌታ እመን ትተርፋለህ። ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን። እሺ 5 ሰዎች ስማቸውን ሰጥተውኛል። ሰዓታችንን እንድንጠቀም ዘግይታችሁ መልእክቱም ይደርሳችሁ ወገኖች ከኛ ጋር አብራችሁ ጸሎቱን ትጸልያላችሁ። ቤት ውስጥ ያላችሁ፣ በስራ ቦታ ያላችሁ፣ በተለያየ ዓለማችን ክፍል ሆናችሁ የምትሰሙ
ኢየሱስ ክርስቶስን ሰው በልቡ አምኖ በአፉ መስክሮ እንደሚድን መጽሐፍ ቅዱስ ይናገራል። በዛ መሰረት ነው ጥሪ ያቀረብኩላችሁ። ተንበርክካችሁ እጃችሁን አንስታችሁ አብራችሁን ጸልዩ። ስማቸውን ያስኩት ግደይ፣ ዋሲሁን፣ ኪያ፣ ሳሚ እና ሄኖክ 5 ሰዎችን ይዣለሁኝ። ስማችሁን ባትጽፉም ግን ባላችሁበት ቦታ ሆናችሁ እጃችሁን አንስታችሁ በእምነት መጸለይ ነው። ጌታን መቀበል ነው የሚያስፈልገው። አሜን። እንጸልይ። ጌታዬና አምላኬ በሉ። መድኃኒቴ ኢየሱስ ክርስቶስ ሆይ አንተ የሕያው እግዚአብሔር ልጅ ነህ። እኔን ለማዳን በቀራንዮ በመስቀል ላይ እንደተሰቀልክልኝ እንደሞትክልኝ ደምህን እንዳፈሰስክልኝ በሶስተኛውም ቀን በመንፈስ ቅዱስ ኃይል ሞትን ድል አድርገህ እንደተነሳህልኝ በልቤ አምኛለሁ፣ በአፌም እመሰክራለሁ። ጌታ ሆይ እኔ ኃጢአተኛ ነኝ፣ አንተ ግን ጽድቄ ነህ። በሕይወት ዘመኔ ሁሉ የሰራሁትን በደልና ኃጢአቴን ይቅር በለኝ፣ በንጹህ ደምህ እጠበኝ፣ ስሜን በሕይወት መዝገብ ጻፍልኝ። ከዚች ቀንና ሰዓት ጀምሮ አንተን የሕይወቴ መድኃኒት፣ የሕይወቴ ጌታ፣ የሕይወቴ ቤዛ መሆንህን አምኜ ተቀብዬሃለሁ። እወድሃለሁ። በሁለንተናዬ አንተ ንገስ። የዚህን ዓለም ገዢ ሰይጣንንና መንግስቱን ክጃለሁ። ከዛሬ ጀምሮ የጌታ የኢየሱስ ክርስቶስ ሆኛለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። እናመሰግንሃለን ጻድቅ አባት እግዚአብሔር ሆይ በልጅ በኢየሱስ በማመን ዛሬ ጌታን የተቀበሉ ወደ መንግስት የፈለሱ ግደይን፣ ዋሲዮንን፣ ኪያን፣ ሳሚን፣ ሄኖክን ለታመኑት ላንተ ክንዶች አደራ አሳልፌ ሰጠው። ደግሞ ስማቸውን ሳይጽፉ በየስፍራው ከዚህም በኋላ ቪዲዮውን እያዩ አብረው የሚጸልዩ ወገኖችን በስውር እየጸለዩ ያሉ ወገኖችን ሁሉ እንድትረዳቸው እንድትደግፋቸው በጌታ በኢየሱስ ክርስቶስ ስምና ደም እንድትጠብቃቸው ጸልያለሁ። ዛሬ በዚህ ቀን መንጻት፣ መዳን፣ መሻገር ስለሆነላቸው ይህች ቀን የዳግመኛ ልደታቸው ቀን ስለሆነች አመሰግናለሁ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ብሎ ቃልህ እንደተናገረ ዛሬ መጽደቅም መዳንም ለነሱ ስለሆነላቸው አመሰግናለሁ። እኔ ባሪያህ ደግሞ ይሄንን የከበረ ወንጌል እንድናገር ስለረዳኸኝ ተመስገን። ሁሉ ካንተና ባንተ ላንተ ነው። ጌታ ሆይ ስምህን እናከብራለን። አሁንም በምድራችን ላይ ያለ በገድል በታምራት በድርሳናት ስም የገባ ግልጽ የሆነ የአጋንንት አምልኮ ከስሩ የተነቀለ ይሁን። አስማት፣ ሟርት፣ ድግምት፣ ድብትርና የትኛውም አይነት የዲያብሎስ አሰራር ሁሉ፣ ስውር የሲኦል አሰራር ሁሉ፣ የዘንዶ አሰራር ሁሉ የፈረሰ ይሁን። ይህንን ህዝብ እግዚአብሔር የዘላለም አምላክ ሆይ አይኑን እንድታበራ መንፈሳዊ አይኑ እንዲገለጥ እውነትን ማወቅ እንዲችል ግርዶሽ እንዲነሳለት ጸልያለሁኝ። በኢየሱስ ክርስቶስ ስም ስራቸው ይፍረስ። የብዙ አማልክት አምልኮ ከምድራችን ላይ ይጠረግ። ጎርፍ እንደሚጠርግ የተጠረገ ይሁን። ነፋስ እንደሚነቅል ከስሩ የተነቀለ ይሁን። ሐሰትና የሐሰት ትምህርት በሙሉ በኢየሱስ ስም የተወገደ ይሁን። ሃሌሉያ! ስለሰማነው ነገር እናመሰግናለን።
ጌታ ሆይ አሁንም እጅህ እንዲበረታ በምድራችን ላይ የማያስፈልጉት ነገሮች ሁሉ እንዲቀደዱ እንዲወገዱ ለሕዝባችን መዳንና ትንሣኤ እንዲሆን ቅድም በመንፈስ ቅዱስ መረዳት እንደሰጠህን ሳር ላይ የተጫነ ድንጋይ ከለር ቀይሮ አጠውልጎ መጨረሻ ላይ እንደሚያጠፋው ይሄንን ለዘመናት እየሰራበት ያለውን የዲያብሎስ አጀንዳ በጌታ በኢየሱስ ክርስቶስ ስም ጠረኩት። በኢየሱስ ክርስቶስ ስም አፈረስኩት። ስራቸው ይፍረስ። ከዲያብሎ በጌታ በኢየሱስ ክርስቶስ ስም ስራው የፈረሰ ይሁን። አባትና አምላክ እግዚአብሔር ሆይ የልጅህን ክብር በምድሪቱ ላይ እንድትገልጥ ከማይጠቅምና ከማይረባ የብዙ አማልክት አምልኮ ውስጥ እንድታወጣው ለዚህ ህዝብ እንድትራራ ነው ጸልያለሁ። በኃላፊነት ያሉ ሰዎች አይምሮአቸው ተከፍቶ ለምን እዛ ቦታ እንደተቀመጡ ገብቷቸው ላንተ ክብር የማይሆኑ እነዚህን የተበላሹ አሰራሮች ሁሉ እንዲያስወግዱ አቅምና ጥበብ እንድትሰጣቸው ስለነዚህ መሪዎች ጸልያለሁ። ጳጳሳት ስለተባሉት ጸልያለሁ። መነኮሳት ስለተባሉት ጸልያለሁ። እግዚአብሔር የዘላለም አምላክ ሆይ አይምሮአቸው አንተ የምትለውን እንዲያውቅና አንተ የጠላኸውን እንዲጠላ አንተ የተጸየፍከውን እንዲጸየፉ አንተ ይሁን ያልከውን ብቻ ይሁን እንዲሉ በአይምሮአቸው ላይ በስልጣን እንድትሰራ ጸልያለሁ። በጌታ በኢየሱስ ክርስቶስ በኢየሱስ ክርስቶስ የወደድከውን እንዲወዱ የጠላኸውን እንዲጠሉ ጸልያለሁ። የከበረውን ከተዋረደው እንዲለዩ ጸልያለሁ። ለዚህ ህዝብ ማስተዋልን እንድትሰጥ ጸልያለሁ። ክብር ምስጋና ለስምህ ይሁን። እናመሰግንሃለን፣ እናከብረሃለን፣ ከፍ ከፍ እናደርግሃለን። እነዚህ የዳኑት ነፍሳት ደግሞ ለሌሎች መዳን ወንጌል ምስክር እንዲወጡ ለሌሎች መዳን ምክንያት እንድታደርጋቸው የልጅህን ክብር የሚመሰክሩ እንዲሆኑ ቃልህን መንፈስህን እንድትሞላባቸው እንድታስታጥቃቸው ጸልያለሁ። ሃሌሉያ። የዘራነው ዘር እየበቀለ ስላለ እናመሰግንሃለን። ጌታ ሆይ ክብሩ ላንተ ይሁን። ቃል ተዘርቶ ስራ መሰራቱ አይቀርምና የተዘራው እየበቀለ ስላለ እያፈራ ስላለ እናመሰግንሃለን። ኦ አባ ክብር ላንተ ይሁን፣ ምስጋና ላንተ ይሁን፣ እልልታ ላንተ ይሁን፣ ጭብጨባ ላንተ ይሁን፣ ውዳሴ አምልኮ ላንተ ይሁን። ከዚህም በኋላ የማያስፈልገው ሁሉ ተጠርጎ ላንተ ብዙ ክብርና ብዙ ምስጋና የምናመጣበት ቀን ከፊታችን ስላለ እናመሰግንሃለን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ ያህዌ ለዓለምና ለዘላለም አሜን። እወዳችኋለሁ። ዘመናችሁ ይባረክ። በዚህ ዙሪያ ተጨማሪ ሐሳቦችና አፕዴት ማድረጋችሁ ጉዳዮች ካሉ ይዤ እቀርባለሁ። ነገም እግዚአብሔር ቢፈቅድና ብንኖር በሌሎችም ጉዳዮች እንገናኛለን። ሼር አድርጉት። ለመጀመሪያ ጊዜ ወደ ዘላለም ሕይወት ሚኒስትሪ የዩቲዩብ ቻናል ትዝታው ሳሙኤል ኦፊሻል ቻናል የመጣችሁ ሰብስክራይብ አድርጉ። ፌስቡክም ላይ ያላችሁ ፎሎ ማድረግ እንደዚሁም ደግሞ በቲክቶክም የምትከታተሉኝ ፎሎ አድርጉ፣ ላይክ አድርጉ። እንደዚህ የእግዚአብሔርን ቃል በጭካኔ እያገለገልን ያለንበት መስመር ስለሆነ ሼር ስታደርጉ ፎሎ ስታደርጉ ነው መልእክቱ ለሌሎች ለብዙዎች የሚደርሰውና ብዙ ማይረባ ማይጠቅም ነገር ሼር ሲያደርጉ የሚውሉ ሰዎች አሉና ይሄ ወሳኝ ነው ለሰዎች የህይወት መትረፍና መዳን እየሰራ ያለ ፕሮግራም ስለሆነ በዚህ ዙሪያ ላይ ነቃ ብላችሁ ሼር እንድታደርጉ